74 ቁጥር በዶቃ ከለር ተቀይጦ እንዴት እንደሚያምር ውበቱን እንግዲህ እናንተ ናችሁ የምታዩት። በጣም የሚያምር ነው። ዳይመንዶቹ፣ ወርቀ ዘቦቹ በቃ ይሄ ቃላት የማይገልጸው ቆንጆ ልብስ ነው። በጣም ነው የሚያምረው። ፍክት የሚያደርግ እንዴት እንደሚያምር እዩት። ከመነኑ ላይ ራሱ የተሰራው ዲዛይን ቆንጆ ዲዛይን ነው። በጣም ነው የሚያምረው። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ ይሄም ልብስ ደግሞ እንግዲህ ዶቃ ከለር ለሚወድ ሰው በቃ ደረጃ ሆና ዶቃ በጣም ነው የምታምረው። በጣም የወደድኳት ልብስ ነች። እንግዲህ እቺ በቃ በዚች ራሷ መጠለፍ ትችላለች። ቆንጆ ልብስ ነው። ሰላም የሰላም ቲቪ ተከታታዮች እንዴት ናችሁ? በያላችሁበት ከስተመሮቼ ሰላም ሁኑልኝ። ዛሬ ደግሞ ለግራጁዌሽን፣ ለሽምግልና፣ ለሰርግ፣ ለተለያየ ፕሮግራም ይሆናሉ ያልኳቸውን አዳዲስ ጥበቦች ቀጠን ያሉም በግሩፕ ቢለበሱ የሚያምሩ ቀጫጭን ነገር እያሳየሽን አይደለም ሰፋፊ እያበዛሽ ነው ብላችሁ ኮሜንት ለምትሰጡኝ ከስተመሮቼ ዛሬ ደግሞ ቀጠን ያሉ በዛ አድርጌያለሁ። እነሱንም እናይ ይሆናል። በ5 አርብም በ4 አርብም የተሰሩ ቀጫጭን ጥበቦች ከሸማኔው የመጡ አዳዲስ ጥበቦችን እያሳየኋችሁ አብረን እንቆያለን። ዛሬ ደግሞ እንግዲህ እንደዚህ እንደሚያምር የሙሽራ ልብስ ከስተመሬ ነው። በጣም የሚያምር የሙሽራ ልብስ ነው። እዩት እንዴት እንደሚያምር ቆንጆ ልብስ ነው። በ4 አርብ የተሰራ ነው። እንግዲህ በ4 አርብ ነው የምፈልገው በጣም ይሰፋብኛል ስላለች ነው። ለሙሽራ በ5 አርብም ቢሰራ በ6ም ያምራል። እዩት እንግዲህ ፈርጡ ራሱ በሬምቦ ድምቅ ያለ ሬምቦ ናቸው በብዛት እንትን ያሉት። ምክንያቱም ይሄ ልብሱም ወደ ፐርፕልና ወደ ቢጫ ስለሚበዛ ቢጫና ፐርፕልም ስላለው ያምራል። ቆንጆ ልብስ ነው። እንግዲህ ይሄ ልብስ እንዴት ሊያደምቅ እንደሚችል አስቡት። ይሄ ልብስ ለቁርባን ራሱ ከለር ተቀይሮ መሰራት ይችላል። ለመቁረቢያ ልብስ መሆን ይችላል። መስቀሎቹ ምኖቹ ለመቁረቢያ መሆን ይችላሉ። ይሄን ደግሞ ለሙስሊም ደግሞ ብትፈልጉት እነዚህ መስቀሎቹ መውጣት ይችላሉ። መስቀሎቹ በፍላወር ፋንታ መተካት ይችላሉ። ይሄ እንግዲህ እንደምታዩት ቀላል ነው። በዱባይ ክር ነው የሚጠለፈው። ከባድ አይደለም። ቆንጆ ልብስ ነው። ይሄን በምትፈልጉት ዲዛይን ከወገብ በላይ ደግሞ መቀየር ይችላል። በምትፈልጉት በእናንተ ምርጫ በእናንተ ዲዛይን ቆንጆ አድርጌ ሰራላችኋለሁ። ይሄ አይኑር ከዚህ በላይ የራሴ ዲዛይን አለኝ ካላችሁም በራሳችሁ ዲዛይን ይሰራላችኋል። ይሄ በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 55 ሺህ ብር። ወደ ቀጣዩ ልብስ ደግሞ ሲሄድ ይሄ ልብስ ደግሞ አዲስ ዲዛይን ነው። እንግዲህ በጣም ነው የሚያምር እንደምታዩት ፈርጡ ልብሱ በጣም በቃ ውብ የሆነ አዲስ ልብስ ነው። በጣም ነው የሚያምረው። እዩት እንግዲህ እንዴት ሊያደምቅ እንደሚችል ፈርጡ ራሱ እንዴት እንደሚያምር ከወገብ በላይ ደግሞ ቀለል ያለበት ምክንያት የከስተመሪ ምርጫ ነው። ከላይ ጥልፍ አልፈልግም እንዲህ በሲምፕል ነገር አድርጊልኝ ስላለች ነው። የዚችን ጠርዝ ነው የተጠቀምናት። እዚች ጋር መዝጊያዋን ጠርዝ ነው ወደ ላይ ያመጣንላት። በጣም የሚያምር ቆንጆ ልብስ ነው። እኔ በጣም ነው የወደድኩት። ደግሞ እናንተ ከስተመሮቼ መደቡ በሌላ ከለር ይሁን ማለት ትችላላችሁ። ይሄ ልብስ ለአዲስ ዓመት ራሱ ለአደይ አበባ መሰራት ይችላል። በቢጫም ራሱ መሆን ይችላል። መደቡ ቢጫ ሆኖ ተቀይሮ እንደ አዲስ መሰራት ይችላል። በጣም የሚያምር ልብስ ነው። አጃቢ ናት። ግን እንግዲህ ከሙሽራዋ በላይ ሆና ነው የምትውል። ይሄም ቆንጆ ሆኖ ተሰርቶ አልቆለት ይሄ ልብስም 55 ሺህ ብር አዲስ ዲዛይን ነው። በጣም የሚያምር ልብስ ነው። ይቺ ደግሞ እንግዲህ በከስተመሬ ኦርደር በአጭር በ3 አርብ ስሪልኝ፣ በ3 አርብ ነው የምወደው 4 አርብ ይሰፋብኛል ስላለችኝ በ3 አርብ የሰራሁላት ልብስ ነው። እንደምታዩት በጣም ነው የምታምረው። በቃ ቀልብጭ ያለች ቆንጆ ልብስ ናት። በጣም ነው የምታዘንጣት። እንግዲህ ይቺ ልብስም ቆንጆ ሆና ተሰርታ አልቃላት 22 ሺህ። ወደ ቀጣዩ ደግሞ እንሄዳለን። ይሄ ልብስም እንግዲህ እንደምታዩት እንዴት እንደሚያምር እዩት። ዝም ያለ ነው። ያው የከስተመሬ ምርጫ የከለር ፍላጎቷ እንደዚህ ስለሆነ ነው። ይሄ ልብስ በተለያየ ከለር ተሰርቷል። በቀይም በሰማያዊም በምትፈልጉት ቆንጆ ሆኖ ይሄም ተሰርቶ አልቆ ይሄ 26 ሺህ። በጣም የሚያምር ልብስ ነው። እኔም ደግሞ እንግዲህ እንደምታዩት ይሄ ልብስ በቪዲዮ ነው እንጂ እንደዚህ ተሰርቶ አልለበስኩትም። ለብሻ አላሳየኋችሁም ነበረ። የግሩፕ ልብስ የታዘዘ ልብስ ነው። በጣም ነው የሚያምረው። እዩት የእጅ ጥልፍ ነው። እንግዲህ ለስላሴውን የእጅ ጥልፍ የሚያቀሰው ያውቀዋል። በጣም ለስላሳ ነው። ሶፍት ነው። እዚህ ጋር ራሱ ጥልፍ ያለው አይመስልም። በጣም የሚያምር ቆንጆ ልብስ ነው። እስቲ እዩት እንግዲህ ግርማ ሞገሱ ተሰርቶ ደግሞ ሲታይ በጣም የሚያምር ልብስ ነው። እኔ እጅግ በእርግጥ ይሄን ከለር እኔም በጣም ወዶ ከለር ስለሆነ መሰለኝ እንግዲህ እንደዚህ ቆንጆ ሆኖ ተሰርቶ በእጅ ጥልፍ 25 ሺህ ብር። አይ በማሽን ጥልፍ ደግሞ ዋጋው ትንሽ ጨምርብኛል ካላችሁ ደግሞ በ20 ሺህ ብር ውብ አድርጌ እንደዚህ እንደምታዩት እንግዲህ እንዴት እንደሚያምር እዩት። አርቡ በጣም ትልቅ ልብስ ነው። የ5 አርብ ያክል ነው ስፋቱ።
በጣም የሚያምር ቆንጆ ልብስ ነው። የወደድኩት ልብስ ስለሆነ ነው። እንግዲህ ኦርደር ማድረግ ትችላላችሁ። በግሩፕ ስትመጡ ደግሞ ዲስካውንት አደርጋለሁ። ዛሬ ደግሞ እንግዲህ እንደዚህ ከሚያምረው ከጎመኔ ከለር ልብስ ነው የምንጀምረው። እዩት የጥበቡን ትልቀት እንዴት እንደሚያምር በቃ ሜዳው በወርቀ ዘቦ ሽብርቅ ያለ ልብስ ነው። በጣም ነው የሚያምረው። ለእናንተ የወርቀ ዘቦ ስለማይታያችሁ ዲዛይኑ ላይ ራሱ አረንጓዴ ወርቀ ዘቦ አለው። በጣም የሚያምር ወርቀ ዘቦ ነው። ቆንጆ ልብስ ነው። ነጠላው ራሱ ምን እንደሚያክል እዩት። ትልቅ በቃ ይሄ መካከለኛ ጥበብ በሚሰሩበት ሳይዝ ነው ያለው። አንዴ አውጥቼ ላሳያችሁ ልብሱ እንዴት እንደሚያምር እዩት። ውብ የሆነ ልብስ ነው። ትልቅ ጥበብ ነው። ከዚህ ከመደርደሪያ የራሱ አልፎ እንዴት መሬት ወደዛ እንዴት እንደወረደ እዩት። ነጠላው ደግሞ እዩት። ትልቅ በጣም ነው የሚያምረው። ሲለበስ ራሱ በቃ ግርማ ሞገስ ያለው እኔ ነኝ አበሻ ልብስ የለበስኩ የሚያስብል ልብስ ነው። ይሄ በምትፈልጉት ቆንጆ ሆኖ ተሰርቶ አልቆለት 26 ብር። ዛሬ በጎመኔ ነው የጀመርኩት። ይሄ ራሱ እዩት አዲስ ጥበብ ነው። በጣም ነው የሚያምረው። ከሸማኔ የወጣ ልብስ ነው። ቆንጆ ልብስ ነው። ጎመኔና በ42 ቁጥር ነው የሚባለው። ወደ ግሬ ነገር ይሄዳል። ይሄ መደቡ ነጭ አይደለም። ምናልባት ቪዲዮ ላይ ነጭ ሆኖ ሊታያችሁ ይችላል። ግሬ ነው። ወርቀ ዘቦ ያለበት እነዚህ ቢጫ ቢጫዎቹ ላይ ነው እንጂ ብዙም ወርቀ ዘቦ ሌላው ሜዳው ላይ የለም። ነጠላዋ ራሷን በጣም የምታምር ከበድ ያለች ጥበብ ናት። ቆንጆ ልብስ ነች እንደምታዩት። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆለት 26 ብር። ይሄ ደግሞ እንግዲህ እንደ ስካይ ብሉ ነው። ትንሽ ከስካይ ብሉ ደመቅ ይላል። የሚያምር ሰማያዊም በሚባል ከለር የሚጠራ ቆንጆ ልብስ ነው። በጣም የሚያምር ነው። በግሩፕ ቢለበስ በቃ የማይከብድ ጥበቡ አነስ ብሎ ቆንጆ የሆነ ነጠላዋንም ላሳያችሁ። ይዋት ነጠላው ራሱ ከቀሚሱ ትንሽ ነው የሚያንሰው። ቆንጆ ጥበብ ነው። ቅልብጭ ብሎ የሚታይ ጥበብ ነው። ይሄም እንግዲህ በምትፈልጉት በግሩፕ ለብቻ ቢለበስ በጣም የሚያምር ቆንጆ ልብስ ነው። ይሄ ቆንጆ ነው ተሰርቶ 18 ሺህ ብር። ይሄን ልብስ ደግሞ እዩት። በጣም ነው የሚያምረው። ዛሬ ጎመኔ ነገር አበዛው መሰለኝ እኔ ለራሴ አሁን ነው እያስተዋልኩት ያለሁት። በጣም ነው የሚያምረው። ይሄ ልብስም ቆንጆ ነው። በጣም ዝም ያለ ግን የሚያዘንጥ ሜዳው አረንጓዴ ወርቀ ዘቦ በጣም አለው። ያው ስለማይታያችሁ ነው። የከለር አገባቡ ፍላወሮቹ ራሱ በጣም ቆንጆ ጥበብ ነው። በቃ ቅልብጭ ያለ ዲዛይን የበዛው የሚያምር ነጠላዋንም እዋት እንዴት ቆንጆ እንደሆነች። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆላችሁ 22 ሺህ ብር። ቆንጆ ልብስ ነው። ዘንጡበት እና ጨርቁ ደግሞ ያው መግለጫ ማልሰጥ ሁሌም አብዛኛው ልብስ እኔ በሁለት አይን ስለሆነ የምሰራው ሁለት አይን ነው እያልኩኝ አልገልጽም። ያው የታወቀ ነው። አንድ አይን ከገጠመኝ ግን እናገራለሁ። እቺ ልብስም እንግዲህ ከለሯ ተቀይራ እንዴት እንደምታምር እዩት። ፒች ከለር ናት። በጣም የምታምር ቆንጆ ልብስ ናት። እንግዲህ ከለሯ ተቀይሮ ነው። ይሄኛው ደግሞ እንግዲህ ሱቄ ላይ ያለ ነው። እዩት ትንሽ ልዩነት አለው። እንግዲህ በመረጣችሁት በምትፈልጉት ልብስ በዚህኛው ዲዛይን ብላችሁ መሰራት ይችላል። ይሄን ቆንጆ ሆኖ ተሰርቶ አልቆለት 23 ሺህ ብር። ያው የከለር ልዩነት ነው እንጂ ምንም የዲዛይን ልዩነት የለውም። አንድ አይነት ልብስ ነው። በጣም ነው የሚያምረው። እዩት ምንም የዲዛይን ለውጥ የለውም። ይሄ ደግሞ እንግዲህ ኦሬንጅ ልብስ ለምትወዱ ድምቅ ያለ በጣም የሚያምር ቆንጆ ልብስ ነው። እዩት ዲዛይኑ ደስ የሚል በጣም ዲዛይኑ። በነገራችሁ ላይ ኦሬንጁ ስለበዛ ዲዛይኑ ድንገት ካልታያችሁ ዲዛይን የሌለው እንዳይመስላችሁ። በጣም ዲዛይኑ ይሄ በቃ ዝም ብሎ የሚታይ ዲዛይን ነው። ሜዳው ደግሞ በደንብ ወርቀ ዘቦ ያለው ቆንጆ ወርቀ ዘቦ ያለው ነው። ነጠላዋንም ላሳያችሁ። ትልቅ ጥበብ ነው። መነኑ ራሱ በጣም ነው የሚያምረው።
እዩት ነጠላው ራሱ ምን እንደሚያክል። እንግዲህ በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 30 ሺህ ብር። በጣም የሚያምር ልብስ ነው። እዩት ነጠላው እንዴት እንደሚያምር ቆንጆ ልብስ ነው። በጣም ውብ የሆነ ቆንጆ ልብስ ኦሬንጅ የሚወድ ሰው በቃ ትክክለኛ ኦሬንጅ በጣም ቆንጆ ልብስ። ይሄ ልብስ ደግሞ እንግዲህ እዩት ፒች ከለር፣ ፒች እንኳን አይደለም ወደ ፒንክ ጠጋ ይላል። ትንሽ ስለተቀየጠ ሰማያዊ ትንሽ ገባ ስላለው ሰማያዊ በስቶበት ነው እንጂ ፒንክ ነው መደቡ። ላይት ፒንክ የሚባለው ላይት ፒንክ ነው። የሚያምር ቆንጆ ልብስ ነው። በዚች ጋር መጠለፍ ይችላል፣ በዚችም ጋር መጠለፍ ይችላል። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆለት 22,000። ያው እኔ ብዙ ማብራሪያ ማልሰጠው እንግዲህ እናንተም ያው እያያችሁ ትፈርዳላችሁ ብዬ ስለማስብ ነው። ያው እናንተም ቆንጆ ልብስ አይጠፋችሁም፣ ታውቁታላችሁ። ቆንጆ ልብስ ይታወቃል። ይሄም ቆንጆ ሆኖ ተሰርቶ አልቆ 22,000 ብር። አርቡ በጣም ሰፊ ነው። በነገራችሁ ላይ ትልቅ አርብ ነው። ወራጅ መጠለፍ ይችላል። አንገት ብቻ መሰራት ይችላል። ቀጣዩ ልብስ ደግሞ እዩት 74 ቁጥር በዶቃ ከለር ተቀይጦ እንዴት እንደሚያምር ውበቱን እንግዲህ እናንተ ናችሁ የምታዩት። በጣም የሚያምር ነው። ዳይመንዶቹ፣ ወርቀ ዘቦቹ በቃ ይሄ ቃላት የማይገልጸው ቆንጆ ልብስ ነው። በጣም ነው የሚያምረው። ወዳችሁት ነው የምትለብሱት። እንግዲህ በግሩፕም ቢለበስ ለተለያየ ፕሮግራም ይሄ ከለር በጣም ነው የሚያደምቅ። ነጠላውን እዩት፣ ቆንጆ ነጠላ ነው። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 25,000 ብር። ጥበቧ ትንሽ ከበድ ያለች ነች። እጅም ትይዛለች ለሸማኔ። ለዛ ነው ትንሽ ዋጋው ጨመር ያለው። ልብስ ደግሞ ባለፈው በሰፊ ልብስ አምጥቻት ነበር። አሁን ደግሞ እንደዚህ አነስ ብላ በጣም በምታምር ቅልብጭ ያለች ፍላወሯ በጣም የሚያምር ቆንጆ ልብስ ነው። እዩት የከለር አገባቧ፣ ፍላወሯ፣ ዳይመንዷ። ይሄ ሜዳው ነጭ የሚመስላችሁ በሙሉ ወርቀ ዘቦ ነው። ወርቀ ዘቦ ነው። እነዚህ ፍላወሮቹ በጣም ነው የሚያምሩት። ቆንጆ ልብስ ነው። በእጅ ጥልፍ መሰራት ይችላል፣ በማሽንም መሰራት ይችላል። በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ ይሄ 17,000 ብር። የምናገራቸው ዋጋዎች በሙሉ በማሽን ጥልፍ ዋጋ ነው ማወጣላችሁ። የእጅ ጥልፍ ዋጋ አይደለም ማወጣው። የእጅ ጥልፍ ዋጋ ደግሞ ስትፈልጉ እናንተ በእጅ ጥልፍ ስንት ትሰሪልኛላችሁ ብላችሁ ዋጋውን አወጣላችኋለሁ ማለት ነው። ይሄ ልብስ እንግዲህ አንደኛና ሁለተኛ አለው። ይሄ በአንደኛው ነው ያስኩት። በጣም ነው የሚያምረው። ትልቀቱን እዩት። 2 ዳይመንድ ነው። በግማሽም አለው። ይሄ ልብስ ራሱ ሆኖ በግማሽ አለው። አሁን ትንሽ ዋጋው ቀንሷል። ግን በቃ ይሄ ልብስ ምን ጊዜ አዲስ ነው አልልም። አዲስ እንዳልሆነ የታወቀ ነው። ከአሁን በፊትም ሰርቼዋለሁ። ቆንጆ ልብስ ነው። ይሄም ቆንጆ ሆኖ በምትፈልጉት ዲዛይን አንገቱ ላይ እንኳን ቀለል ያለ ጥልፍ ቢሆን ይመረጣል። ከላይ ሰፊ ከታች ሰፊ ሲሆን ውበቱን ይቀንሰዋል። ይሄም በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 25,000። ይህ ልብስ ደግሞ እንግዲህ ዶቃ ከለር ለሚወድ ሰው በቃ ደረጃ ሆና ዶቃ በጣም ነው የምታምረው። በጣም የወደድኳት ልብስ ነች። እንግዲህ እቺ በቃ በዚች ራሷ መጠለፍ ትችላለች። ቆንጆ ልብስ ናት። በጣም ነው የምታምረው። ወርቀ ዘቦዋም በደንብ ሻይን ያደርጋል። የሚያምር ልብስ ነው። ይሄም ቆንጆ ሆኖ በምትፈልጉት ዲዛይን ተሰርቶላችሁ ነጠላዋን ራሱ ያት ውብ የሆነች ነጠላ ናት። በደረጃዋ ዲዛይን የተሰራችው። ይሄም ዋጋው ቆንጆ ነው ተሰርቶ አልቆ 18,000። ድምቅ የሚያደርግ ከለር ነው። እንዴት እንደሚያምር ይሄ ልብስ ደግሞ ለሙሽራ ናት። ለፈለጋችሁት መሰራት የሚችል ቆንጆ ልብስ ነው። እዩት እንዴት እንደሚያምር ዲዛይኑ ራሱ ጥንቅቅ ያለ ቆንጆ። በዚች ብቻ ራሱ መጠለፍ ይችላል። ብዙ አይነት ዲዛይን ያለው ቆንጆ ልብስ ነው። እዚች ጋራ ደግሞ መክፈቻዋም ራሷ
ራሷን የቻለች ቆንጆ ነች። ወርቀ ዘቦ ላይ ያለች ልብስ ናት። ውብ ልብስ ነው። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ ነጠላውንም ላሳያችሁ። እዩት፣ ነጠላው ራሱ በጣም በሚያምር ነው ነጠላውን ራሱ የሰሩት። ይሄም ቆንጆ ሆኖ ተሰርቶ አልቆ 25 ሺህ ብር። እንግዲህ አንዳንድ ከስተመሮቼ ደግሞ ዋጋ እየበዛ ነው ትንሽ ጨመርሽብን እያላችሁኝ ነው። ሁሉም ነገር ኢትዮጵያ ውስጥ ጨምሯል። በዚሁ አጋጣሚ ልንገራችሁ እንግዲህ ይቺ የነዳጅ መጨመር በጦርነቷ የመጣች ጫና ሁሉም ነገር ኢትዮጵያ ውስጥ ሁሉም ነገር በምላችሁ ደረጃ መቼም ፋሚሊ ያላችሁ ብዙ ስላላችሁ ያለውን የሀገሪቷን ሁኔታ ደግሞ ትረዱታላችሁ። ሁሉም ነገር ነው ዋጋ የጨመረ፣ ክሩ፣ ሸማኔው፣ ሁሉም ነገር በቃ ይሄ ከመነን አቅም ጀምሮ ዋጋ ጨምሯል። በቃ ከምነግራችሁ በላይ በቃ እጥፍ አይነት ክር 50 ብር የሚሸጠው 150 ብር፣ 300 የሚሸጠው 600 እየሆነ ሁሉም ነገር ስለጨመረ ነው እንጂ እኔ በተለየ ዋጋ ጨምሬ አይደለም። ያው እኛም ከሸማኔ ስለምናመጣው ያለውን የአየሩን ገበያ ነው እዚህ ጋር እኛ የምንናገረው። ከቆዩት ልብሶች እንኳን ብትገዙ ዞሮ አለ አክሰስ የምንጠቀመው አለ ክር፣ ግብአት፣ ጨርቅ ምናምን ስለምንጠቀም እዛ ላይ ዋጋውን እንትን ያደርገዋል፣ ከፍ እንዲል ያደርገዋል። እንግዲህ ይሄ ሁሉ መግለጫ ከተናገርኩ ደግሞ ይችን ደግሞ የምታምር ቆንጆ ልብስ ናት። በምትፈልጉት በወራጅ መሰራት ይችላል፣ አንገት ብቻ መሰራት ይችላል። ቆንጆ ሆኖ አልቆለት ተሰርቶ 17 ሺህ ብር። ዛሬ ቀጠን ቀጠን የሚሉ የሚያማምሩ እውነት እንዴት እንደምታምር ይቺ ልብስ ራሱ በስማ 5 አርብ ልብስ ነች። በጣም ነው የምታምር። ይቺ እንግዲህ በ5 አርብ ውንስንስንስ ብላ ተሰርታ ከፈለጋችሁ በወራጅ ከፈለጋችሁ አንገት በቃ በምትፈልጉት በሚያምር ሆኖ 5 አርብ ልብስ ነው። ቆንጆ ልብስ ነው። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆለት 18 ሺህ 5 አርብ ልብስ ነው። መነኑን ራሱ እዩት ምን እንደሚያክል ስፋቱ፣ ያንዱ ራሱ ስፋቱ በ5 ሲሆን ደግሞ በጣም ያምራል። ቀጫጭን ዛሬ በጣም ነው የሚያማምሩ። እንግዲህ ቀጭን የሚወድ ሰው እነዚህን መውደድ አለበት። እቺ ደግሞ እንግዲህ ቀይና በሻምፓኝ ወርቀ ዘቦ የተሰራች ቆንጆ ልብስ ናት። በጣም ነው የምታምረው። እንደምታዩት ወርቀ ዘቦ በጣም አለው፣ ቀይ ወርቀ ዘቦ አለው፣ ጎልደን አለው። በጣም የምታምር ልብስ ነች። ነጠላውም ቀሚሱም ተመሳሳይ ሳይዝ ነው ያለው። ይሄ 4 አርብ ነው። ይሄ ቆንጆ ሆኖ ተሰርቶ አልቆ 16 ሺህ ብር። አርቡ ግን በጣም ሰፊ ነው። የዛሬ በጣም የሚያማምሩ ናቸው እንግዲህ የመጡት። ይሄ ልብስም እንግዲህ 5 አርብ ልብስ ነው። በጣም ነው የሚያምረው። ይሄ ልብስ ቆንጆ ልብስ ነው። ይሄን ከለር የምትወዱ በጣም በቃ እቺ በወራጅ ራሱ በ5 አርብ ስለሆነች በወራጅ ቆንጆ ሆና ብትሰራም ታምራለች። ነጠላዋ የራሷ ሳይዝ ነው። የአርቡን ስፋት ደግሞ እዩት፣ በጣም ትልቀቱም ማለት ነው። ይሄ ቆንጆ ሆኖ ተሰርቶ አልቆ 15 ሺህ ብር። ዛሬ እውነት በጣም ነው የሚያማምሩ ቀጫጭኖቹ አዳዲስ ናቸው። እቺ ዲዛይን ራሱ ልበሱኝ ነው የምትል። በቃ ልበሱኝ እንዴት እንደምታምር እስቲ እዩዋት ራሳችሁ። እንግዲህ እኔ ነጋዴ በሆነም እናንተ ደግሞ ተመልካቾቼ አይታችሁ ትፈርዳላችሁ። ቆንጆ ልብስ ነች። በጣም ነው የምታምረው። ቆንጆ ናት። አርቧ በጣም ሰፋፊ አርብ ነው። ይሄ 4 አርብ ነው። ይሄ በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ ይሄ ደግሞ 16 ሺህ። በጣም የሚያምር ልብስ ነው። መጨረሻ ላይ ደግሞ ማሳያችሁ ልብስ በቃ በጣም የሚያምር ጥቁር በወርቀ ዘቦ አዲስ ዲዛይን ነው። ልበሱት፣ ግድ የላችሁም ልበሱት። በቃ ይሄ ልብስ እርግጠኛ ነኝ ብዙ ከስተመሮች እንዲህ አይነት የከለር አገባብ አይነት ልብስ አይኖራችሁ። ምክንያቱም ብዙ ጊዜ ጥቁር ጥበቦች አይበዙም። የተለመደው ፈካ ፈካ ባለ ከለር ነው። ይሄ ደግሞ በወርቀ ዘቦ በቢጫና በጥቁር በጣም የሚያምር ልብስ ነው። በምትፈልጉት ይሄ ቆንጆ ሆኖ በወራጅ መሰራት ይችላል። ቆንጆ ልብስ ነው። በዛ ላይ 5 አርብ ነው። እዩት 5 አርብ እንግዲህ በወራጅ ቢሰራ በምን በጣም በቃ ወዳችሁት የምትለብሱት ልብስ ነው።
ይሄም ቆንጆ ሆኖ ተሰርቶ አልቆ 18000 እንደሚያምር እዩት። በቃ ፍክትክት የሚያደርግ ማለት ነው። ፍክትክት የሚያደርግ እንዴት እንደሚያምር እዩት። ከመነኑ ላይ ራሱ የተሰራው ዲዛይን ቆንጆ ዲዛይን ነው። በጣም ነው የሚያምረው። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ ይሄም 26000 ብር ለእናቶች መሆን ይችላል፣ ለወጣት መሆን ይችላል። ነጠላውን ራሱ ላሳያችሁ እዩት፣ እንዴት ምን እንደሚያክል እንዴት እንደሚያምር እንግዲህ በቃ ዘነጥሽ። ይሄ ያበደ ልብስ ነው፣ ቆንጆ ልብስ ነው ተሰርቶ አልቆ ይሄ 26000 ብር። እንግዲህ ለዛሬ ይሆናሉ ያልኳቸውን እንደዚህ ሳሳያችሁ ቆይቻለሁ። የሚያማምሩ ልብሶች ናቸው። እንግዲህ አድራሻችን አዲስ አበባ 22 አውራሪስ አካባቢ ነው የምንገኘው። አድራሻዬ ጸዲ ፕላዛ ላይ ግራውንድ ላይ ሰላም ሀበሻ ብላችሁ ብትመጡ ታገኙኛላችሁ በአካል። በስልኬ ደግሞ 0963732121 ብላችሁ ብትደውሉ በዋትስአፕ በቴሌግራም በፍጥነት መመልስላችሁ ይሆናል። ከስተመሮቼ በጣም ነው ማመሰግን። በዲቴል በፖስታ ቤት እልክላችኋለሁ። ስለምታዙኝ አመሰግናለሁ።